አደይ ከታገተችበት ተለቃ አሁን ኤላ ቤት ትገኛለች። አደይን ስታሰቃያትና ብዙ ፈተና ስታሳያት የቆየችው ፍቅር ዛሬ ዋጋውን አግኝታለች። ፍቅር ዴቭን ሰርፕራይዝ አድርጋለሁ ብላ ራሷ ሰርፕራይዝ ሆናለች። በሚያስገርም ሁኔታ ያቀረበችውን የፍቅር ጥያቄ የስድብ አጸፋ መልሶላታል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። አደይ ንጉስን ጾታዊ ትንኮሳ ያደርስብኛል በማለት በጣም ፈርተዋለች። ንጉስ ግን ያላሰብኩትን አታሳስቢኝ፣ እስከፈለግሽበት ድረስ መቆየት ትችያለሽ እያላት ነው። ዲያ ወደ ኤላ ቤት በመሄድ ተነስታ የተለመደውን ጭፈራ እየጨፈረችለት ነው። ኤላ አንቺን የገባ ታድሎ በቃ አይደብረውም እንዴት ታዝናኘዋለሽ እያላት ነበረ። እንደዛ ካልክ ለምን አታገባኝም አለችው። ኤላም ለስንት ዓመት የተለየዋት ፍቅረኛ መታለች። አሁንማ የራሴው የሆነ ህይወት አለኝ፣ ግን አንቺ የምታስፈልጊበት ቦታ አለ። በቃ እንደዚህ ሲደብረኝና ሲጨንቀኝ ታዝናኝኛለሽ። እንደውም ሌላ ተጨማሪ ሙዚቃ እንድትዘፍንለት እየጠየቃት ነበረ። ሂዱም ከኤላ ያላትን ፍቅር በሙዚቃው ለመግለጽ እየፈለገች ነበረ። ይህን ሙዚቃ ቀይሪ በማለት ሌላ ሙዚቃ እንድትዘፍንለት ያደርጋታል። በአደይ ወጥቶ መቅረት በጣም ተጨናንቋል። ለአንዲት ሰራተኛ ርዕሳችን ልትሆን አይገባም፣ ይልቁንስ እኔ እናንተ ለምን ጥሩ ጊዜ አናሳልፈም እያለችው ነው ፍቅር። ኢቨም አደይ ተራ ሰራተኛ እንዳልሆነች አንቺም እኔም ሁላችንም ጠንቅቀን እናውቃለን በማለት ፍቅርን እያበሳጫት ነበር። ፍቅርም ለምን እሷን ረስተን ግን ጥሩ የፍቅር ጊዜ አናሳልፍም፣ ሊዱ የወሰድካት ቦታ ለምን አትወስደኝም እያለችው ነው። ዴቭም አደይ የት እንደወደቀች ሳላውቅ ምንም ነገር ማድረግ አልፈልግም አላት። ፍቅርም አደይ ተመልሳ አትመጣም ከዚህ በኋላ እርሳት በማለት ትነግረዋለች። ዴቭም እኔ ደግሞ በተቃራኒው ነው የማስበው፣ አደይ ትመጣና ከዚሁ እንደነበረ ኑሯችን ይቀጥላል አላት። አደይ ከንጉስ ጋር በተቀመጠችበት ፍቅር እንዴት አድርጋ አሰቃይታ እዛ ቤት እንዳስወጣቻት እያሰበች በሀሳብ ጭልጥ ብላለች። ታዲያ ንጉስም ፈታበይ ይህ እኮ እንደ ቤትሽ ነው፣ ለምን ትጨናነቂያለሽ አላት። ደመቀ የት ሄዶ ነው በማለት ትጠይቀዋለች። ፈልገዋለሁ፣ ከፍቅር ጋር ምን እንዳደረጉብኝ ማወቅ ፈልጋለሁ አለችው። ምን የምታውቂው ነገር አለ? ያቺ ፍቅር በገንዘብ ነው የገዛችው። ዴም ምን በበድለው ነው ይህን ሁሉ የሰራብኝ? ደመቀ በሐሰት ሲመሰክር ሁሉም ቤተሰቦቹ ፊታቸውን ያዞሩብኝ። ምን ብበድለው ይሆን ይህንን የሰራብኝ አለች። አደይም አደይ ለምን ይህን ሁሉ ሲደርስብሽ አትደውይልኝም ነበር አለ። አንተም ቢሆን ከጾታዊ ጓደኝነት ውጭ በወንድምነት ልትረዳኝ አትችልም። እሱ ግን ሁሉ ነገሬን ጠንቅቆ ያውቃል። ይህን እያወቀ ግን እንዴት ይጎዳኛል አለች አደይም። ታዲያ ወዲያውኑ ደመቀ ይከሰታል። ደመቀም ይህንን ያደረኩት ብዙ ብር ስላገኘውና አንቺም እዛ ቤት እንድትወጭ በማሰብ ነው ይላታል። አደይም ለደመቀ የተከፈለው ገንዘብ የእሷ ደሞዝ እንደሆነ ትነግረዋለች። ፍቅር ናት እንዴ ደሞዝ የምትከፍልሽ በማለት ይጠይቃታል። አዎ ባርኮት ለእሷ ይሰጣታል፣ እሷ ደግሞ ለእኔ ነበር የምትሰጠኝ። አሁን ግን ላንተ ሰጠችህ፣ እኔ ደሞዝ አላገኘውም አለ። የዚህን ጊዜ ደመቀ ፎከረባት። ለማንኛውም ራሴን ስቼ ከወደኩበት ስላነሳችሁኝ አመሰግናለሁ፣ አሁን ግን መሄድ ይኖርብኛል አለች። ደመቀም አሁን ተመልሳ መሄጃ እንደሌላትና ከነሱ ቆይታ ነገሮችን ማስተካከል እንዳለባት እየነገራት ነበረ። ኤላም ፊቱን አዙሮብሻል፣ የት ትሄጃለሽ አላት። ይህንን ካሰባችሁ ለዚህ አትዳርጉኝም ነበር በማለት ተነስታ ትሄዳለች። ኤላና ሊዱ በተቀመጡበት አደይ አንኳኩታ ወደ ውስጥ ትገባለች። አንቺ ስራ ገባሽ አልተባለም እንዴ? እንዴት መጣሽ? ደግሞ መቼ ነው ራሽን የምትችው? በማለት በክፉ ነገር ጠምዳታለች። አደይም ለምለማለች መስሎኝ ነው በጧት ነኝ ብላኝ ነበረ፣ እሷ ከሌለች በቃ ምን እሰራለሁ ልመለሳለች። ኤላ ችግር የለውም እሷ ነገሮችን ለማስተካከል ወደ ክፍለ ሀገር ሄዳለች፣ እስከምመጣ ድረስ አደይ ካንተ ጋር ትቆየኝ ብላለች። ካልደበረሽ መቆየት ትቻለሽ፣ እሄዳለሁ ካልሽ መብትሽ ነው አላት። ኤላም እኔ አንተን ካልደበረህ እኔማ እዚህ መቆየት ነው የምፈልገው፣ ምክንያቱም ስራ እስከምፈልግ ድረስ የት ሄዳለሁ አለች። ሄዱ ግን ይሄ ነገር አላስመማትም። ደግሞ እዛ አስታባረርሽ እዚህ መጣሽ ምን ልታደርጊ ነው ከኤላ ጋር የምትኖሪው እያለች አሁንም እየተንጨረጨረች ትገኛለች። ኤላም ምን አንጨረጨረሽ ሊዱ? እኔ የተጎዳሁት እንኳን እንዳንቺ አልተንጨረጨርኩም አላት። ታዲያ ስትናደድ ቤቱን ለቃ ወጣች። አደይ ኩሽና ገብታ ለኤላ ምግብ እያበሰለች ነው። ሁኔታዋ በጣም አስገርሞታል። የተባልሽውና አንቺ በጣም የተለያያችሁ ናችሁ። ለነገሩ ስለ አንቺ ለምለም ብዙ ነገር አጫውታኛለች። እሷን ባትነግረኝ ኑሮ ወደዚህ ቤት እንድትረግጭ አልፈልግም ነበረ። ነገር ግን አንቺ ዝም ማለት የለብሽም፣ መብትሽን አስከብሪ።
ለምለምማ መቼም ከጎኔ ናት። የሷን ውለታ ከፍዬ አልጨርሰውም። እኔ ግን የማስበው የሰው ቤት የሰው ነው። ፍቅርን ትቼ ቢሄድ ሌላ የከፋ ያጋጥመኛል ብዬ ስለማስብ ነው ትለዋለች። ኤላም መብትሽን ማስከበር አለብሽ፣ በዚህ ሁኔታ ዝምታሽ ሌላ መዘዝ እንዳያመጣብሽ ሲላት ነበር። ዴቭ መኝታ ክፍል ደብሮት በተቀመጠበት ፍቅር የፍቅር ሰረሞኒ አዘጋጅታ ሰርፕራይዝ ልታደርገው ነው። ሸርንጉድም እያለች ነው። ወደ መኝታ ክፍሉ በመግባት በሻርፖ አይኑን ትጨፍነዋለች። ታዲያ ሳሎን ድረስ እየመራችው ወሰደችው። ሻርፑንም ገለጠችው። ያየው ነገር በጣም ነው ያስደነግጠው። ምን እያደረግሽ ነው? ከአንቺ ጋራ እንደዛ አይነት ጊዜ ማሳለፍ አልፈልግም አላት። ዴቭም አውቃለሁ እንደምትወጂኝ፣ ግን እኔ የሚወዳት ሌላ ሴት አለችኝ አላት። በጣምም ጮኸባት። ያንተ ለመሆን ምንድን ነው የሚያንሰኝ? ለምንድን ነው ጥሩ ጊዜ የማናሳልፈው? እያለች እየጨቀጨቀችው ነው። መጀመሪያ ሰው ሁኝ አላት። እሷም ሰው አይደለውም እንዴ በማለት ጥያቄዋን ታስከትላለች። አንቺ በሰው ስቃይ የምትደሰች ሰይጣን ነሽ አላት። ዴቭም ከዚህ በፊትም ደጋግሞ እንደነገራትና ፍቅሯን መቀበል እንደማይችል በቁጣት ተናግሯት ትቷት ይሄዳል። የኤላ ተነስታ የመጣችውን ሊዲያም ባየችው ነገር ወንድሜን ለማሳሳት ነው ወይ? ምን እያደረግሽ ነው? በማለት እየሳቀችባት ነበረ። ደመቀና ንጉስም ወደ እነ ፍቅር ቤት ለመሄድ ጉዞ ጀምረዋል። ምን ልታደርግ ነው አለው። ይችን ፍቅር ዋጋዋን ነው የምሰጣት፣ ጭራሽ ደግሞ ያደይን ደሞዝ ነው ለካ የሰጠችኝ ይቺ የሰይጣን ቆራጭ እያለ እየተሳደበ፣ ንጉስም እባክህ ተረጋጋ፣ አሁን ላደይ ያስበህ ነው ወይስ ፍቅርን አፍቅረህ ነው በማለት ሲጠይቀው፣ ደመቀም በፍቅር ተስቦ ሳይሆን ሊበቀላት እንደሚፈልግ እየነገረው ነበር። ታዲያ እየሮጡ ነበር ወደ እነ ፍቅር ቤት ሄዱት። ፍቅርም ሰርፕራይዝ አድርጋለሁ ብላ ሰርፕራይዝ የሆነችበትን አበባ እየጠራረገች በፌስታሏ እየከተተች ነው። ዴቭ ላይ ከመንጠልጠል መጀመሪያ ራስሽን አስተካክል እያለች ሊዲያም እየሰደበቻት ነው። ታዲያ ወደ ክፍል ስትሄድ ዴቭ ደብሮት ተኝቶ ነበረ። ወንድሜ ይህች ፍቅር ናት አይደል ያስደበረችህ? አንቺም እንዳታስደብሪኝ ቀስ ብለሽ ውጭ አላት። እኔን ከዛች ኮተታም ጋር ታወዳድረኛለህ ወይ አለችው። የት ቆይተች ነው አላት። ከኤላንድ ቆየችና አደይ መታ እንደ ደበራት እየነገረችው ነበረ። ዴቭም አደይ ያለች እንዴ በማለት ይጠይቃታል። አዎ ከኤላ ጋር ተኝታላለች አለችው። እንግዲያውስ ደርሼ እመጣለሁ በማለት ወዲያውኑ ተነሳ። ኤላ ከአባቱ ስልክ ተደውሎበታል። እዚህና እያለው ነው። እሺ ነገሮችን አስተካክዬ እመጣለሁ፣ እማዬን ሰላም በልልኝ በማለት ስልኩን ዘግቶታል። ኤላ ሲጨናነቅ የተመለከተችው አደይም ምንድን ነው ችግሩ በማለት ትጠይቀዋለች። አባቱ ወደዚህና እያለ የደወለለት እንደሆነና ለምለምን ጥሎ መሄድ እንደከበደው እየነገራት ነበረ። ቶሎ የምትመለስ ከሆነ ለምለምን አሳምነህ ሄደ መመለስ ትችላለህ አለችው። ኤላም የአባቴ እቅድ የጓደኛውን ልጅ አግብቼ እዛ እንድኖር ስለፈለገ ነው። በዚህ ሁኔታ እንዴት አድርጌ ለምለምን ትቻት እሄዳለሁ አለ። ታዲያ ይህ ጉዳይ በጣም ከባድ ነው፣ ምክንያቱም ሴት ልጅ አንዴ ከተሰበረች ልቧ መመለሻ የለውም አለችው አደይም። እናም ለምለም ለሁለተኛ ጊዜ ትታት የምትሄድ ከሆነ ትጎዳለች አለችው። ኤላም በጣም ተጨናነቀ። ትክክል ነሽ፣ ሁለተኛ መጉዳት የለብኝም፣ ብቻ ምን እንደማደርግ ግራ ገብቶኛል እያለ ነበር። ሊዲያ እንደተለመደው በር ዘግታ እየጨፈረች ነው። ፍቅር ትመጣና እኔ ጨጓራዬ ተልጦ አንቺ ትደንሻለሽ እያለች ነበረ። ታዲያ ተንኮል ያልቅባትምና ፍቅር ወደ ስልኳ ነበር ያመራችው። ሊዲያም ፍቅር ስትገባ ስላልሰማቻት ኮቴ የለሽም እንዴ ደግሞ ስልክ የምልታደርግ ነው? ልሰርቅ ነው? አስቀምጭ እያለች እየተከራከረቻት ነው። ፍቅር ግን መስሚዋ ጥጥ ነው። ስልኳንም ወሰደችባት፣ በሩንም ቆለፈችባት። እረ ክፈችልኝ እያለች መደብደቡን ተያይዘዋለች። ፍቅርም እስኪ እንተያያለን እያለች ስልኳንም በሩንም ቆልፋ ምንም አይነት አድራሻ እንዳይኖራት አድርጋ ክፍል ውስጥ ዘግታ አስቀምጣታለች። አደይ ሊጠይቅ ወደ እነ ኤላ ቤት ሄዷል። ኤላም እንዴት መጣህ እያለው ነው። ሊዲያ አደይ መታለች ብላ ስለነገረችኝ እሷን ልጠይቅ ነው የመጣሁት አለው። ኤላም ኩሽና ምግብ እያበሰለች እንደሆነም ይነግረዋል። በቃ ልሂድ በማለት ወደ አደይ ይሄዳል። ታዲያ ኤላም እኔም ብሎማ ማን ይመጣል አለ። ዴም ከኩሽናዋ ጋር ሽንኩርት ከተፋ ላይ ናት። ዴቭ ዝም ብለው ሲጠባበቃት ከቆየ በኋላ አደይ ብሎ ይጠራታል። ድንገት የተመለከተችው ዴቭን እንዴት መጣህ በማለት ትጠይቀዋለች። ናፍቀሽን የመጣሁት አላት ዴቭም እንዴት ትተሽኝ ትመጫለሽ እዚህ አላት። ትናንትና ራሴን ስቼ ወድቄ መንገድ ላይ ደመቀና ንጉስ ነው ያነሱኝ። ዴቭም ቆይ እነሱ ጋር ደግሞ ምን ትሰሪያለሽ? ስልክሽ ብደውልልሽ አይሰራም ነበረ፣ ስልኬ ተበላሽቷል። አንተም ቢሆን ሰክረህ ነበር፣ እንደዛ ባይሆን ኑሮ ንጉስ እጅ አልወድቅም ነበር አለችው። ንጉስ ምንም አላደረገሽም አለ ዴቭ። ራሷን ስታ ስለወደቀች ሊረዷት እንዳነሷት እየነገረችው ነው። ይቅርታ አደይ፣ ብቻሽን ልተውሽ አይገባም ነበረ።
አደይም ባንተና በባርኮት ምን ይፈረዳል? ነገሩን አወሳስቦት እኮ ነው ከባድ የሆነው አለችው። ከደመቀ ስልክ ተደውሎባታል። ምን ፈለግ? ብር ተሰጠ አይደል እንዴ እያለች ነው። ኤላ በጣም ደብሮኛል፣ ለምን እንደዚህ ተሰባስበን ሳለ ወጥተን ፈታ ብለን አንመጣም አለው። አደይ ግን እኔ ስራ መፈለግ አለብኝ፣ እንደዚህ አይነት ነገር የምትወደው ሊዲያ ናት፣ ከእሷ ጋር መሄድ ትችላላችሁ። አፍቃሪዋ ዴብም እንድትርቅበት ስለማይፈልግ ለምን ደላላ ቦታ ትሄጃለሽ? ከእኛ ጋር ለምን አትኖሪም እያለ ነው። ኤላም እንደዚሁ ባርኮትና እናቱ ከእነሱ እንድትወጭ አይፈልጉም። ዴቭም እንደዚሁ እባክሽን አደይ ትተሽኝ አትሂጅ፣ ሊዱና ፍቅር ወደ ጎን ታያቸው፣ አንድ የጸባያቸውን ለምደሸዋል እያላት ነው። ሊዲያ አብራቸው እንድትወጣ ስልክ እየደወሉላት ነው። ስልኩ ያለው ግን ከፍቅር ነው። ሊዲያ በር ስለተቆለፈባት አሁንም እየደበደበች ትገኛለች። እህቱን ፈልጎ የደወለው ዴቭም ስልኳን የያዘችው ፍቅር ናት። ታዲያ ስልኩን በማንሳት ዴቭዬ እያለች ነበረ። በሩ በኃይል ተንኳኳ። ደመቀና ንጉስ ክንዳቸውን አፈርጥመው በር ላይ ቆመው በኃይል እየደበደቡት ነው። ታዲያ ዴቭ ስለመሰላት ለመክፈት እየሮጠች ነበረ ፍቅር የሄደችው። ዴቭም እህቱ ስልክ ላይ ደጋግሞ ቢሞክር የሚያነሳው አልተገኝም። በመጨረሻም ፍቅር ላይ ደውሏል። ታዲያ ሁለቱም አያነሱም በማለት እየተጨናነቀ ነው። ምንድን ነው በቃ ለራሷ ቀረባት፣ ካልፈለገች እኛ እንሄዳለን እያለ ነው ኤላ። እንደሱ ሳይሆን በድናቸው አይመስለኝም፣ ለምን ሁለታቸው ስልክ አያነሱም? ተጣሉ እንዴ እያለ ነው ዴቭ። ወይም ሁለታቸው ብቻቸውን ከሆኑ በጣም ይጣላሉ፣ አሁን ሳይጋደሉ እንድረስባቸው አለች። እኔም ጥፋተኛ ነኝ፣ እንደዛ የሆኑ እያዩዋቸው መምጣት አልነበረብኝም አለ። ታዲያ ሲጨናንቅ ከቆየ በኋላ መሄድ ይኖርብኛል ብሎ ወዲያውኑ ተነስቶ ሄዷል። ለመክፈት እየሮጠች የሄደችው ፍቅርም ያልጠበቀችው ነገር ገጥሟታል። ምን ልታደርግ መጣህ? ብር ተከፈለ አይደለም ምን ቀረህ እያለችው ነው። የአደይን ብር ለምን አልሰጠሽም አላት። ስለ አደይ አይመለከትም ምን አገባህ አለችው። እንደማያገባኝማ አሳይሻለሁ በማለት ተሸክሟት ሄዷል። አራተኛው አደይ ክፍል 33 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለዛሬ የተሰናበትኳቸው አመሰግናለሁ። አደይ ከታገተችበት ተለቃ አሁን ኤላ ቤት ትገኛለች። አደይን